ላይቭን ሼር አድርጊልኝ ዋትሳፕ ላይ ዋታፕሎ ይዛሚና አሚና የዛለታ የሽኩሪያ ምስክር ነበረች። አሁን ግን ይኸው ሶፊዬ የኔ ፈጣን የኔ ቀልጣፋ የልብ አውቃ ገና ሳልጠይቅ ነው ቀድማ ሶፊ ሼር ያደረገችልኝ። ስታረኪ እኮ ሶፊዬ ሼር አድርጌላታለሁኝ። ቮይስ አድርጌላታለሁ። 2 ራይት ሆኗል። ሲኒ ይላል ኦልሬዲ ቮይሱን ሰምተዋለች። እሱን እንጠብቃት። አሁን እኔን እያስፈራራችኝ ነው። ብሎክ አስደርጋታለሁ ብላ አረቡ እንትን ብያል። ከፊል የላትም ልጅቷ። እኔ ሁሉ ነገር ከኢትዮጵያ ጨርሼ ያመጣዋት፣ ግን እዚህ ጋር ከፊል እንዳላት ነገር አድርጋ ከከፊሉ ቤት እንደጠፋች አድርጋ ካንስል አስደርጋለሁ ብላ 10 እኔ ላይ ቦይስ ትልካለች። እኔ ደግሞ ዝም ብያለሁ። እስካሁን መልስ አልሰጠዋትም። ሁላችሁ እናንተ አፕ ላይ አድርጉላት እንግዲህ እንደዛ ብለውኛል ካደረጉ ማለት ነው። እሺ አሚና ወይ አሁን አንቺ ማለት ነው ወረቀት ሳትወስጂ ብትወጪ እስከዛ ምንድን ነው ችግሩ? ከዛም በኋላ ብትቀበይ አይሰጡኝም። በእርግጠኝነት አይሰጡኝም። ካለ ወረቀት ደግሞ ምንም መሄጃ ሽን አንቺ ለምን አነሳሽ? ሰውየው እኮ ያኛው ካንስል አድርጎ ለዚህ ሰጥቻለሁ አለ። ሹክሪያ ላስተላለፈችኝ ደላላ ማለት ነው። ሰጥቻለሁ አለ። ዋናው እኮ ከራሱ ላይ አውርዶኛል የከሰስኩት። ከዛ ብሎክት መደረጌንና አለመደረጌን ስትልክልኝ ብሎክ ውስጥ ነኝ አልኳት። ብሎክ ውስጥ ነኝ አጣሪ፣ ይሄንን ነገር ኢትዮጵያ ፓስፖርቴን አስላኩና ሳይ ብሎክ ሆነሻል። እሺ ፓስፖርቱን ብቻ ስጡኝ፣ እኔ ከሰውየው ጋር ጋፈጥና በህግ ወስዳለሁ አልኩኝ። ይሄኛው ደግሞ ፓስፖርትና ካንስሌሽንሽን ተቀብዬ እኔ ጋር ነው ያለው። ከዛ ቪዲዮ ስር ያለኝ ቪዲዮ መስራት አልፈልግም፣ መጀመሪያ አሳየኝ አልኩት። ስል አላሳይም አለ። እንዴት ትናገሪኛለሽ? እንዴት ይኛለሽ ብሎ ሊመታኝ ተነሳ። ከዛ ዝም አልኩና ድምፅ ላኩላት። እዚህ ነገር ውስጥ የከተትሽኝ አንቺ ነሽ፣ ከዚህ ነገር አውጪኝ፣ አልፈልግም። ፓስፖርቴንና ወረቀቴን ካንስሌሽንን ብቻ ሰጪኝ፣ ራሴ ሄጄ ስራ ፈልጋለሁ። ከዚህ በኋላ ሁሌ እድለኛ መሆን የለም። ከአረቦች ጋር መጋፈጥ ሰልችቶኛል። አንድ ነገር ቢያደርጉኝ ሰው ሀገር ላይ እኔ አልፈልግም። ከዚህ ነገር ሁሉ መውጣት ፈልጋለሁ። እዳ የለብኝም። የእናንተ የቢሮውን ያኔ አቡዳቢ ከፍዬ ነው ሁሉ ነገርን ካንስሌሽንን፣ ፓስፖርትን፣ ሁሉ ነገር ወስጄ ከዛ የተለየሁት ከፍዬ ያንን 2600 ክፈይ ያለኝ እሷ የበላችሁ ነው ብሎኝ ነው። ኮሚሽን እሷ በልተ ፖሊስ አስቼኩ ነው ቢሮ ላይ በፖሊሶች ሲወስድ እሷ የበላችሁ ኮሚሽን ነው ያመጣቻት። ደላላ የበላችሁ ኮሚሽን ነው 2600 ብሎ ከዛ 2200 እጄ ላይ ነበረ። ስሙኒ ሳያስቀር ወሰደብኝ። 10 ድርሃም እጄ ላይ ቀረች። ከዛ መሄጃ ስለሌለኝ ደወልኩላት። ከዛ ታክሲ ሎኬሽን ልካልኝ እሷ ወዳለችበት እዛው አቡዳቢ ሄድኩኝ። እዛ ሄጄ ደግሞ አሁንም በሹፍርና አስገባሻለሁ ስትል ደካማ ጎኔን ስለምታውቅ እሺ ብዬ ሄድኩ። ስሄድ እዛ ሹፍርና ያስተምሩሻል፣ ላይሰንስ ከሌለሽ አይሆንም ስትል እሺ ያስተምሩሻል እነዚህ ሰዎች ብላ አስተላለፈችኝ ለዛችኛዋ። ያችኛዋ ደግሞ ያስገባችኝ ቤቶች እንዳለ የማይሆኑ የታማሚዎች ቤት ምናምን ያኔ በጣም በቃ ቅፍፍ የሚል። አረ እንደዚህ አይነት ነገር አልፈልግም፣ ወረቀቴን ስጭኝ ስላት ቤቴ እንዳገቢ ወረቀትሽን በበሩ ሰጂና ሂጂ ያለችኝ። ሰጠችኝ ያችኛዋ። ሌሊት ሄጄ 4 ሰዓት ከዚህ እቺ መኪና ልካ ያኔ እዚህ አሁን ያለውበት ሰዎች ቤት ነበረ፣ ለእነሱ ተቀጥራ ነበረ ሹክሪያ ያኔ። ከዛ እንደገና ደግሞ እሷ ጋር የምመጣ መስሎኝ ነበር የመጣሁት። እሷ ደግሞ አሁንም ለሌላ ሰው አስተላለፈችኝ፣ ለእነዚህ ሰዎች ማለት ነው። እነዚህ ሰዎች ደግሞ ስራ አስገቡኝ። ስራ ገብቼ እዛ አልሆነኝም ስል ከዛ አሁንም ተመልሼ ያንን ስቃይ ከማያልኩኝ ሴትዮዋ ደሞዝሽን ትሰጥሻለች፣ ኢቭን ልብስ የምታጥቢበት ፓውደር ሳሙና አትገዛልሽም። ፓውደር ሳሙና የልብስ ማጠቢያም ዩኒፎርም ማጠቢያውን ካም ማለት ነው። ከዛ በዚህ ተጣላንና አልከፍልም ስትል አሁንም ያንን ችግር ከማይ በብሬ በቃ ገዝቼ ብጠቀም ይሻላል አልኩና ሴትዮዋ ደግሞ ኮንትራቷን ሳጨርስ የምትወጣ ከሆነ የኢጋማና የሜዲካል ብር ትክፈል 3200 ነው 3100 ትከፍለኛለች አለች። እኔ ስራ ኮንትራቴን ሳልጨርስ እኔ ከወጣው
ከዛ አሁን ቤቱ ላይ ችግር ተፈጥሮ እኔ የመጣሁት በዚህ ስራ ነው። ልብስ ተወክሳለሁ፣ ምግብ ሰራለሁ፣ አጸዳለሁ፣ ሁሉም ነገር ትደግሳለች በየቀኑ። ያኔ ፓርቲ አለ ቤቱ ላይ። ከዛ ትቆጣለች ሴትዮዋ በጣም። ከዛ ሲያቅተኝ አይ እኔ የመጣሁበት ስራ በዚህ ስለነበረ ይሄንን ስራ ነው የምሰራ። እቺን መናገራችን በቀረ እኔንም ያችኛዋንም ልጅ ጠርጋ ከቤት ውጡ አላያችሁም አለች። ሮብ ቀን አስወጣችን በ16 ሐሙስ ጁምአ ውሃ በአፋችን አልገባም ከሮብ ጀምሮ። ቅዳሜ ዕለት እንደዛ ዋልንና ተፈትሾ ይሄ ፀጉር ስታበጥሪ ማበጠሪያ ላይ የሚቀረው ፀጉሬ የለም፣ ፀጉሬ ቀለም አለው። እሱን ሁሉ ወሰደችብኝ አረቧ። ሌላ ነገር ስላላገኘች እንዴት ፀጉሬን ትወስጃለች ስላት አንቺ ለምን አስቀመጥሽ? አስቀምጬ እኮ አይደለም። እንዴት ይሄ እኮ የኔ ቆሻሻ ነው፣ የፀጉሬ ቆሻሻ ነው፣ እንዴት ትወስጃለሽ ብል። ከዛን ከሰሽኝ ባልሹ በህግ ተቀበይኝ አለችኝ። አሁን ባልየው ሁሉንም ነገር ሰጣታለሁ፣ 3 ሸቋ ከፍቼሽ 3ቱንም ጊዜ አዘጉኝ፣ ሰጣታለሁ ብሎ ካንስሌሽን እና ወረቀቷን ሰጣታለሁ፣ ፓስፖርቷን አለ ሰውየው። ምስትየው እብድ ናት። አሁንም በመስተ መጨረሻ ሰዓት ላይ ከላስ ቢሮ ሂጂ፣ ሁሉንም ነገር እኔ ከቢሮ ላይ ብር ስላለኝ ለነሱ ከፍዬ እኔ አንቺ እዛ ሂጂ ያለኝ ሁሉን ነገር ሰጥሻለሁ ወላሂ ብሎ ማለት ሰውየው እንደዛው ሰጠኝ። አሁን እዚህኛዎቹ ጋር ስመጣ ወረቀቴን ስጡኝ ስል አይሆንም አሉ። ሹክሪያን ተቀበይልኝ ስል እየመጣዊ ነው ካልጤን በቃ እኔ ወስድሻለሁ ስትል እንደውን ከአሁን በኋላ እኔ እንዲህ አይነት ነገር አልፈልግም፣ ወደ ዱባይ ሄድና ዘመድ ስራ በቤተሰብ አጠያቄ ስልክ ልከውልኛል፣ እዛ ስራ ሰራለሁ። እኔ እኮ ምንም አልተላከልኝም ለመፋታት። አንቺን ምንም መደበቅ አልፈልግም። ማንም የለኝም፣ የተላከልኝም ሰው የለም። እንዲህ ቲክቶክ ላይ ላይቭ አጋጣሚ ገብቶ እያወሩ እያለ ላይቭ ግቢ ያሉኝና አስገብቶኝ እንዲህ ብያቸው ነገርኩኝና ኤርትራዎች አሉ ከእነሱ ጋር እናገናኝሻለን ወይ ካምፓኒ ላይ ወይ ሱቅ ላይ እንረዳሻለን አሉኝ። እነሱ ዱባይ ናቸው። እሺ አልኩኝና ግን መጀመሪያ ወረቀትሽን ተቀበኝ፣ ካንስሌሽኑንና ፓስፖርቱን ተቀበይ፣ ቪዛ እናሰራልሻለን አሉ። አሁን እነዚህ አልሰጥም አሉ። አሁን እሷ ደግሞ ወተሽ ሂጂ ልክልሻለሁ። ከዚህ ከወጣው በኋላ አድራሻ የለኝ ምን የለኝ፣ ምን ይዤ ነው ስጡኝ የምላቸው? ወረቀቴን ብቻ ተቀበይልኝ፣ እኔ ከሰውየው ቤት ወጣለሁ። ሰውየው ራሱ አንድ ነገር ቢያደርገኝስ በቤቱ ላይ ባለፈው ራሱ ተናዶ እንዴት እንደሆነ። ከዛ አሁን አይመቸኝም። አሚና አንዴ ወየሽ ሰላም እንዴት ነው? ሰላም ነው። አይቀርም አለ እንደገና ላክልኝ። ሊንኩን ንኪውና ግቢ። ስትገቢ ማለት ነው መጥቻለሁ ብለሽ መምጣትሽን ንገሪ። ኮመንት ላይ መጥቻለሁ ብለሽ ጻፊ። እሺ ላቪቱክ ወይኔ ከባድ ነው በቃ። በሰው ሀገር ስቃይ መከራ ችግር አያልቅ። እኛ የስደተኞች በተለይ አረብ ሀገር ላይ ያለን ሰዎች ችግር መች እንደሚያልቅ አላውቅም። ወላሂ ሀቢባ እኔ እኮ ብገባም ችግር የለውም ግን 4 ዓመት ከምናምን ሰርቻለሁ። በአጠቃላይ ብዙ ያኔ ቆይቻለሁኝ። ቤተሰብ እኔ ነኝ የምረዳው ወላሂ። እና ይሄንን ሁሉ ጊዜ ሰርቼ ወላሂ ቡኬ ላይ ያለው 133,000 ብር ነው። ወደ ኢትዮጵያ ገብቼ ይሄ ብር ምን ይሰራልኛል? ጠፍቶ የሚሰራ እንኳን መግባት አይፈልግም በዚህ ሰዓት ኢትዮጵያ ውስጥ አይደለም። ወላሂ እኔ አሁን እዳ የለም እንኳን አያመጣሽም። 133,000 ብርሽ መልሶ እንኳን በፍሪ ቪዛ ልመለስ እንኳን ብትይ አይመልስሽም። ቤተሰብ ከኔ ይጠብቃል። ስልክሽ ግን አያርፍም። ምንድን ነው? እሷ ናት የምትደውለው እኮ። ነይ ሀቢባ ቤት እየጠበኩሽ ነው በያት። እሺ ቆይ አሁን ስትደውል እላታለሁ። ኦልሬዲ ዋትሳፕ ላይ እኮ የላክሽልኝ ሊንክ አላስገባም አለኝ። ሌላ ሊንክ ላኪልኝ ብላኝ እኮ ደግሜ ቅድም ሶፊ ላክችሁን ነበር የላኩላት። ከዛ መስ ቆይ ላንሳላታለሁ። አታንሽ በያት። እንደዛችኛው ልታስፈራራት ይሆናል። በቃ አንቺ ጨርሰሻል። ኦፕሲ ውረጂ። እናመሰግናለን። የምትቀመጭ ከሆነ አልነቅለሽም ወይ ሚውትሽን ያለ ሳይፈቀድልሽ እየፈታሽ አታውሪ።
እሺ እሷ አውርታስካ እንዴ አውብሲ ሴት ሄደች። ትቼዋለሁ እኮ አልነቀልኳትም። ሚውትሽን እያበራሽ አታውሪ ብያት ነበር። ሜቢ ሞዴሬተሮች ሪሙቭ አድርገዋት ይሆናል። ኤኒዌይ ኢትስ ኦኬ ቴንክ ዩ ኮኮ። ታርጌቱ ሙሉልኝ ጋይስ፣ ሰብስክራይብ አድርጉ። ራሄል ታምራት ሰማሽ? ምናል ሀቢባ ጋር ስለከሰሽኝ ሀቢባ ትቀበል፣ ሀቢባ ትቀበል፣ ሀቢባ ትስጥሽ አለች እና ጨፍራ ዘግታብኝ ሄደች። ምን ሀቢባ እኔ ለአንቺ ስለተናገርኩኝ ትክክል ናት። ማንሳት አልነበረብሽም። ስልኩን ልትመጣ ነበር እኮ ደህና